بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه أجمعين وبعد إن شاء الله نواصل ዛሬ በአላህ ተባረከ ወተዓላ ፍቃድ የምንተዋወሰው ስለ وجوب الحجاب ስለ ሂጃብ ግዴታነት እና እንደዚሁም አሳሳቢነት የምንወያይ ይሆናል በአላህ ፍቃድ። طيب ከዚህ በፊት በተለያዩ ፕሮግራሞች ላይ ያው ሪከርዶች ተለቀዋል። የሂጃብ ግዴታነት በቁርአን፣ የሂጃብ ግዴታነት በሐዲስ፣ እንደዚሁም የሂጃብ የመደንገግ ሕክማና ጥበቦች ምንድነው የሚለውን በሶስት ክፍሎች አይተናል። ዛሬ ደግሞ የምናየው ሂጃቡ ኡመሃቲል ሙእሚኒን ወኢንሳኢ الصحابة رضي الله عنهن ስለሱ ነው የምናየው ማለት ነው። እንግዲህ ሂጃብ ሲባል አሁን ላይ ያሉ ሴቶች ብቻ የሚታዘዙበት ወይንም ደግሞ የዘመናችን ሴቶች ብቻ እንዲለብሱ የተደነገገ አይደለም። ሂጃብ የነዛ የነብዩ አለይሂ ሰላቱ ወሰላም ሚስቶች፣ የሴት ሰሃቢያቶች፣ የነዛ ብርቅዬ ትውልዶች፣ የነዛ እንቁ ትውልዶች የነሱ ልብስ ነው። ከዛም በበለጠ ደግሞ የነብዩ አለይሂ ሰላቱ ወሰላም ሚስቶች፣ የነብዩ ልጆች ልብስ ነው። ይሄ ልብስ እንደው ዝም ብሎ ስለ ሂጃብ ስለ ኒቃብ ሲነሳ እንደው ከላይ ዝም ብሎ ራስ ላይ ጣል ስለሚደረግ ልብስ አይደለም የምናወራው። እንደዚሁም ደግሞ ስለ ቁራጭ ጨርቅም አይደለም የምናወራው። እንደዚሁም ደግሞ ስለሆነ ፋሽን አይደለም። ዘመኖች በተቀያየሩ ቁጥር፣ ቦታዎች በተቀያየሩ ቁጥር የሚቀያየር የሆነ የሚለዋወጥ ስለሆነ ልብስ አይደለም የምናወራው። ወይንም ደግሞ ስለሆነ የልብስ ዲዛይን አይደለም የምናወራው። بل نتحدث عن عبادة شرعها الله وطاعات أمر بها رب العالمين. منا وراو يمنقاقرو الله تبارك وتعالى يدنققو سلهنا عبادان من نارو. الله تبارك وتعالى يعلمات جيتا يعززو يهونا تئزاز سلسنا من نارو. وشعيرة حملتها خير نساء هذه الأمة يزه أمة مرتوچو تولدوچ النزا سيد صحابياتوچ النزا የነብዩ አለይሂ ሰላቱ ወሰላም ሚስቶች የአማኞች እነሆኑት የነብዩ አለይሂ ሰላቱ ወሰላም ልጆች እነሱ ስለተሸከሙትና ስለለበሱት ልብስ ነው የምናወራው። إننا نتحدث عن نساء كنا أطهر النساء قلوبا. ዛሬ የምናወራው እነዛ ቀልባቸው የጸዱ የሆኑ ስለሆኑ ሴቶች ስለነሱ አለባበስ ነው የምናወራው። وأزكى النساء أخلاقا ከስነ ምግባርም በኩል ደግሞ ያማረና የተስተካከለ ስነ ምግባር ባለቤቶች ስለሆኑ ሴቶች ልብስ ነው የምናወራው። وعظمهن إيمانا ኢማናቸውም ደግሞ በጣም ትልቅ የትልቅ ኢማን ባለቤቶች ስለሆኑ ሴቶች ስለነዛ ሴቶች ታሪክና አለባበስ ነው የምናወራው። ومع ذلك كنا أشد الناس حرصا على الستر والعفاف. እነዚህ ሴቶች ቀልባቸው በየትኛውም ዘመን ካሉ ሴቶች
ቀልባቸው የጸዳ የሆኑ ስነ ምግባራቸው በጣም የጠራ ያማረ የሆኑ ኢማናቸው ትልቅ የሆኑ ሴቶች ከመሆናቸው ጋር በመሰፋፈንና በመሰተር ላይ እጅግ በጣም ብርቱዎችና እጅግ በጣም ጓጊዎች ነበሩ ማለት ነው። نتحدث عن أمهات المؤمنين ስለ አማኝ ሴቶች ስለ ኡማሃት المؤمنين የአማኝ ሴቶች እናት ስለሆኑት የአማኞች እናት ስለሆኑት ስለነሱ ነው የምናወራው። ዘውጃቲ ረሱላህ ሰለላሁ ዐለይሂ ወሰለም የመልእክተኛው ዐለይሂ ሰላቱ ወሰላም ሚስቶች ስለነሱ ነው የምናወራው። ወአንኒሳኢ ሰሐበቲ ረዲየላሁ ዐንሁን ስለነዛ ስለ ሴት ሰሐቢያቶች ነው የምናወራው። አለቲ يعيشن في زمن الوحي ወህዩ ከሰማይ ሲወርድ በመልእክተኛው ዐለይሂ ሰላቱ ወሰላም ላይ ሲወርድ በዛ ዘመን ስለኖሩ በዛ በወህዩ ዘመን ስለኖሩ ሴቶች ነው የምናወራው። ወሰሚዕና القرآن وهو ينزل ቁርአን ሲወርድ ቀጥታ ስለሰሙ ሴቶች ነው የምናወራው። وشاهدنا النبي صلى الله عليه وسلم وهو يعلم الناس دين الله يا الله ውድ ነብይ ሰዎችን ስለ ዲናቸው ሲያስተምሩ ከሳቸው አንደበት ተጥደው ዒልም ስለወሰዱ ከነብዩ አንደበት ስለተማሩ ሴቶች ነው ዛሬ የምንነጋገረው የምናወራው። فإذا كنا نحب رسول الله صلى الله عليه وسلم وندعي اتباع سنته فأين نحن من نساء صلى الله عليه وسلم እህቶቼ ራሳችሁን ልትጠይቁ የሚገባው ትልቁ ጥያቄ ነብዩ አላህ ተባረከ ወተዓላን እንወዳለን የምትሉ ከሆነ አላህ ተባረከ ወተዓላን በጣም እንወዳለን የምትሉ ከሆነ መልእክተኛው ዐለይሂ ሰላቱ ወሰላም የሳቸውን ሱና እንከተላለን የምትሉ ከሆነ እናንተ የት ናችሁ? ከነዛ ከነብዩ ዐለይሂ ሰላቱ ወሰላም ሚስቶች ሱና ከነሱ አከሄድ ከነሱ ሁኔታ የት ናችሁ እናንተ ያላችሁት? የናንተ ቁድዋዎች የናንተ ሞዴሎች የፊልም አክተሮች አይደሉም፣ ወይንም ደግሞ አርቲስቶች አይደሉም፣ ጋዜጠኞች አይደሉም፣ ወይም ቲክቶከሮች አይደሉም፣ ዩቲዩበሮች አይደሉም። የናንተ ሞዴሎች አርአያዎች እነማን ናቸው? ኒሳኡ ነብይ ሰለላሁ ዐለይሂ ወሰለም የመልእክተኛው ዐለይሂ ሰላቱ ወሰላም ሴቶች ናቸው። እነዛ ሴት ሱሐቢያቶች ናቸው። አሁን ላይ ኢላ ማ ረሒመ ረቢ አላህ ያዘነላቸው ቶች ሲቀሩ እሷ የምትከተለው የሆነ ቲክቶከር አለች። አለባበሷ በሂጃብን በኒቃብን በኩል ይሁን አለባበሷ ያማረ የሆነ ፋሽን የሆነ ኒቃብ የምትለብስ በየጊዜው ፋሽን ኒቃብ የምታስተዋውቅ ቲክቶከር ወይም ዩቲዩበር አለች። እሷ ናት በቃ ኒቃብን መልበስ የምትፈልገው ልክ እንደሱ ያለ ነው። አረ ይሄ እኮ የነብዩ ዐለይሂ ሰላቱ ወሰላም ሚስቶች የሚለብሱት አይነት አይደለም፣ ነብዩ ያዘዙት ይሄ አይደለም፣ አላህ በወህይ በቁርአን ያዘዘው ይሄ አይደለም ስትባል አይ እኔ የምወደው እኔ የምፈልገው ያንን ነው የሚሉ ሴቶች የበዙበት ዘመን አሁን ላይ ያለ ነው። ሞዴላችንን ያደረግነው ማንን ነው? አንድ ተራ ያኒ ኢማኗን ገፋ ሐያዋን ገፋ ቲክቶክ ላይ ወጣ ራሷን ለዓለም ስለሸጠች ሴት ነው ሞዴል አርገው እህቶቻችን እየተከታተሉ ያሉት ማለት ነው። هذا عيب ይሄ والله ነውር ነው፣ عيب ነው። አንዲት አማኝ የሆነ ሴት አንዲት ሙስሊም የሆነ ሴት ሐቂቃ እሷ በቂ የሆኑ ሞዴሎች አሏት። በየትኛውም በትዳሯ ብትሄድ፣ በአለባበሷ ብትሄድ፣ በስነ ምግባሯ፣ በዒባዳዋ፣ በሁሉም ሁኔታዋ ላይ ለሷ በቂ የሆኑ ሞዴሎች አሏት። ግን ችግሩ የት ላይ ነው? ሞዴሎቿን አለማወቋ ነው። የሷን ቁድዋዎች አለማወቋ ነው። አብዛኛውም ሴቶች አለባበሳቸውን ስንመለከት ኒቃብ የለበሱ ስለለበሱ ሴቶች ነው እያወራ ያለሁትና ፋሽን የሆነ ኒቃብ ነው የሚለብሱት፣ ፋሽን የሆነ ጅልባብ ነው የሚለብሱት። የጅልባብና የኒቃብ ፋሽን የለውም እህቶቼ፣ ፋሽን የለው። እነዛ የነብዩ ዐለይሂ ሰላቱ ወሰላም ሚስቶች ሲለብሱ በነበረው መልኩ ነው መስፈርቱን ሽሩጦቹን አሟልታችሁ ልትለብሱ የሚገባው ማለት። ስለዚህ የመልእክተኛውን ሱና እንከተላለን እያልን የምንሞግት ከሆነ አላህን እንወዳለን እያልን የምንሞግት ከሆነ
መልእክተኛው እንዳዘዙት አላህ እንዳዘዘው ልንለብስ ይገባል وإذا كنا نقول نريد أن نسير على طريق أمهات المؤمنين የአማኞች እናት የነዛ የነብዩ ሚስቶች መንገድ መከተል ነው የምንፈልገው የምንል ከሆነ فهل نعرف كيف كنا يعيشنا የነብዩ ሚስቶች እንዴት ይኖሩ እንደነበረ የነሱን ታሪክ እናውቃለን እንዴት ነበር እነሱ ይኖሩ የነበሩት እንዴት ነበር አለባበሳቸው እንዴት ነበር አቂዳቸው እንዴት ነበር ሁሉ ነገራቸውን ታሪካቸውን ልታውቁ ይገባል ዛሬ ላይ ወንድም ሆነ ሴቱ ስለ አንዲት አርቲስት ስለ አንዲት ጋዜጠኛ ስለ አንዲት ቲክቶከር ወይንም ሌላ ታዋቂ ስለሆነ ሴት እምትበላው ሳይቀር hatta ያላት የሀብት መጠን ሳይቀር በቃ ስለሷ ምን የሚቀረ ነገር የለም ስንት ጊዜ እንዳገባች ስንት ጊዜ ፍቅረኛ እንደያዘች ምን አይነት ልብስ እንደምትለብስ ምን አይነት ምግብ እንደምትመገብ ሁላ ሳይቀር ጠንቅቀው የሚያውቁ የሆኑ ሴቶች የበዙበት ዘመን ነው ወንዱም እንደዚሁ እከሌ ኳስ ተጫዋች እከሌ ፊልም አክተር ምን እንደሚበላ ምን እንደሚለብስ ምን ያክል ደሞዝ እንዳለው ቤቱ ምን ያህል እንደሆነ የት እንደሚኖር ሐከዛ መላ የህይወት ታሪኩን ሐፍዞ ሸምድዶ ሐፍዛ ሸምድዳ የያዙበት ዘመን ነገር ግን በጣም የሚያሳዝነው እነዚህኛ እንደዚህ ተጨንቀን ተጠበን ታሪካቸውን የምንሐፍዝላቸው ወይም ታሪካቸውን የምናወራላቸው የሆኑ ኳስ ተጫዋችን በሏቸው አክተሮችን በሏቸው ቲክቶከሮች ያ አላህ ለኛ ምንም አይደሉም hatta ምናልባት በሃይማኖት እንኳን የሚገናኙ ላይሆኑ ይችላሉ ካፊሮች ሊሆኑ ይችላሉ ጣዖት አምላኪዎች ሊሆኑ ይችላሉ ሃይማኖት የለሽ ሊሆኑ ይችላሉ ነገር ግን እኛ እንድንከተላቸው አላህ ተባረከ ወተዓላ በቁርአን ያዘዘን ስለሆኑት ታሪካቸውን በእኛ ማወቅ የነሱን ታሪክ ማወቅ በእኛ ላይ ግዴታ ስለሆነው ስለ ሱሐቦች ታሪክ ስለ ነብያቶች ታሪክ ስለ ሰለፎች ታሪክ ግን የአቡበከር ምን እንደሆነ ሐቂቃ ትክክለኛ ስሙ ማን እንደሆነ እንኳን የሚያውቀው በጣም አናሳ ነው አቡ ሁረይራ ሲባል እንሰማለን የአቡ ሁረይራ ስም ማን እንደሆነ እንኳን የምናውቀው ስንቶቻችን ስለ አይሻ የምናውቀው ስንቶቻችን የአይሻ ስም መፈክር ሆኗል እኔ አይሻ ልጅ ነኝ እኔ ቢንቱ አይሻ ትላለች እኔ አይሻ ልጅ ነኝ እኔ የኸዲጃ ልጅ ነኝ እኔ ታሪኳን ብትጠየቅ ግን እምታቀህት የሚያቅ ወንድም በጣም ያነሰበት ሁኔታ ታራ የነሱን መንገድ እንከተላለን የምንል ከሆነ የነሱን ታሪክ እንዴት ማወቅ ይከብደናል ነው ወይስ የነሱ ታሪክ አልተነገረንም ሆኖ ነው ላ والله በኪታቦች ጥርት ልቅም ተደርጎ ውሸት የሌለው የሆነ ታሪካቸው በደንብ ተጥፎ ተቀምጦልናል ምንም ውሸት ከውሸት የጸዳ የሆነ እውነቷን ቁጭ ተደርጎ ለዛውም እንኳን يعني ኢማም الذهبي ባሰፈሩት يعني ስለነው ከመጀመሪያ ከሱሐቦች ጀምሮ يعني ሰለፎች እንዳጠቃላይ ያሰፈሩት ኪታባቸው ላይ የጻፉት ወደ 30 ሙጀለድ አለ የተዘጋጀ ማለት የዚህ ሁላ ማወቅ ላይ ወጅብብን ይችላል ግን እንደው ቁድዋ ሞዴል የሆኑትን ነብዩ አለይሂ ሰላቱ ወሰለም አለይኩም ቢሱነቲ ወሱነቲ الخلفاء الراشدين ብለዋል አደራችሁን የኔን ሱና የቅድም ትኮችንም ሱና አደራችሁን አሉ ማናቸው ቅድም ትኮቻቸው የነብዩ ቅድም ትኮች ማናቸው አቡበከር ዑመር ዑስማን አሊ የነዚህን እንኳን ታሪክ አናቅ ነብዩን እንወዳለን የነብዩ ሚስቶች እናውቃለን ነብዩ ስንት ሚስቶች አላቸው እነማን ናቸው እንደው ቢላህ አለይኩም እስኪ እንደው ከኸዲጃና ከአይሻ ውጪ የነብዩ ሚስቶች ማናቸው ብትባሉ እንደው እስኪ ራሳችሁን ጠይቁ ስንቶቹን ታውቃላችሁ 9 ሚስቶች አሏቸው እነማን ናቸው እናውቃለን እነዚህን እንኳን ስለዚህ የነሱ መንገድ መከተል የምንፈልግ ከሆነ እነሱ እንዴት እንደኖሩ ልናውቅ ይገባል وكيف كنا يحفظنا انفسهن ነፍሶቻቸው እንዴት ይጠብቁ እንደነበረ ማወቅ ይኖርብናል وكيف كنا يفهمنا معنى الحياء والعفاف የአይን አፋርነትን የሐያእን ማዕና እንዴት ይረዱ እንደነበረ እንደዚሁም የቁጥብነትን የጨዋነትን የመሸፋፈን የመሰተርን ማዕና እንዴት ይረዱ እንደነበረ ልናውቅ ይገባል ማለት ነው
أخواتي الفاضلات يتكبراتشو توجهي إن المرأة المسلمة مسلمة ونيست ليست بحاجة إلى أن تبحث عن قدوة في مجلات الأزياء عند المسلمة ونيست በተለያዩ ጋዜጣዎች ላይ ወይም በተለያዩ ቲክቶክ በሉት በዩቲዩብ በሉት በተለያዩ ቦታዎች ላይ ሞዴል ልትፈልግ ወደዛ ፈልጋ ልትሄድ ሞዴል የሚሆናት ልትፈልግ አያስፈልጋትም በጭራሽ አያስፈልጋትም ولا في مناسك التواصل ولا في الصور المشاهير يسوع من አይነት ሒጃብ መልበስ እንዳለባት በሒጃቧ ዙሪያ ሞዴል ልትፈልግ አይገባ በተለያዩ ሚዲያዎች ላይ እንደዚሁም ደግሞ በተሰራጩ በሆኑ የታወቁ የሆኑ ፎቶዎችን ወይም ያኒ ቅርጾችን ልትፈልግ አይገባት فلها في بيوت النبوة قدوة በነብዩ አለይሂ ሰላቱ ወሰለም ቤት ላይ ቤት ውስጥ ለሷ ሞዴሎች ተቀምጠውላታል ወለሃ في نساء الصحابة أسوة بس الصحابياتوች ዘንድ ለሷ ኡስዋ ሞዴል የምትከተላቸው የሆኑ ተደርጎላታል ولها في أمهات المؤمنين مدرسة عظيمة بس ነብዩ አለይሂ ሰላቱ ወሰለም ሚስቶች የአማኞች እናት በሆኑ ሴቶች ዘንድ ለሷ ትልቅ የሆነ ትምህርት ቤት ተቀምጦላታል فتعالينا معنا لنفتح صفحة من أجمل صفات التاريخ المرأة المسلمة አሁን يعني በደንብ ተከታተሉኝ የተወሰኑ ሰሃቢያቶችን ብድግ አድርገን የነሱን ታሪክ እንመለከታለን በምን حول حجابهم በሒጃባቸው ዙሪያ ብቻ ለምን ولنرى كيف كانت نساء خير القرون يفهمن الحجاب እነዛ በላጭ ክፍለ ጊዜ ላይ የነበሩ በነብዩ አለይሂ ሰላቱ ወሰለም አንደበት የተመሰከረላቸው አላህ በቁርአኑ የመሰከረላቸው ስለሆኑ እነዛ በላጭ ዘመን ላይ ስለነበሩ ሴቶች እነሱ ሒጃብን ሲረዱት የነበረው እንዴት ነው የሚለው ለማወቅ ይረዳን ዘንዳ ምክንያቱም አሁን ላይ ሁላችንም ሰለፊዮች ነን እያልን እንሞግታለን ራሳችንን ወደ ሰለፎች አስጠግተን እንሞግታለን ላኪን والسلف الصالح في واد آخر ونحن في واد آخر እነዛ ቀደምት ሰለፎች ይህም እነዚህ ሰለፍ ሴቶች በሌላ ሸለቆ ናቸው የኛ ሴቶች ደግሞ በሌላ ወንዝና ሸለቆ ላይ ናቸው ይሄንን ለማወቅ ይረዳን ዘንዳ የነሱን ታሪክ በሒጃብን እንዴት ይረዱ እንደነበረ ሒጃብን በምን መልኩ እንደነበር የሚረዱት وكيف استجنا لأمر الله يا الله تبارك وتعالى استجبنا لأمر الله يا الله تبارك وتعالى انتزاز እንዴት እንደነበረ መልስ የሚሰጡት وكيف كانت طاعتهن شريعات ለሸሪዓ ያላቸው ትእዛዝ እንዴት እንደነበረ عملا በስራ በኩል ማለት ነው وإيمانون ኢማናቸው እንዴት እንደነበረ وهايأهن እንደዚህም ሐያቸው እንዴት እንደነበረ ለማየት ያግዘን ይረዳን ዘንዳ የነሱን ታሪክ እናወሳለን ስለዚህ ጆሮአችሁን በደንብ አድርጋችሁ እንድትሰጡኝ እፈልጋለሁ اولا حجاب امهات المؤمنين ለመጀመሪያ የምናየው ከሁሉም በፊት ቅድሚያ የሚሰጣቸው የመጀመሪያዎቹ የሴት ልጆች ሞዴሎች እነዛ ሴት አማኞች እናቶች የሆኑት የነብዩ አለይሂ ሰላቱ ወሰለም ሚስቶች ናቸው አላህ ተባረከ ወተዓላ በቁርአን ላይ ምሳሌ ሲያደርግ እነሱ ነው በየትኛው ሁኔታ ላይ ምሳሌ የሚያደርገው ማለት ምክንያቱም እነሱ የነብዩ ሚስቶች ናቸው አላህ ተባረከ ወተዓላ ምን አለ ቁል በላቸው አፎን ያ አዩሃ ነብዩ አንተ ያ አላህ ነብዩ ሆይ ቁል ብለህ በላቸው ለማን ለአዝዋጅክ ለሚስቶችህ እዘዝ ለሚስቶችህ በላቸው ወበናቲክ ለልጆችህም በላቸው እዘዛቸው ወኒሳኢል ሙእሚኒን يدنين عليهن من جلابيبهن ጅልባባቸውን በላያቸው ላይ በራሳቸው ላይ እንዲለቁ ዘዛቸው ذلك ይህም ማድረጋቸው አድና የተሻለና የቀረበ ነው ان يعرفنا በጨዋነት የታወቁ እንዲሆኑ فلا يؤذين አዛም እንዳይደረጉ وكان الله غفورا رحيما الله እጅግ መሐሪና አዛኝ ጌታ ነው
ይህ የቁርአን አንቀጽ ወረደ هذه الآية الكريمة يتكبرج آية تبين أن الحجاب ليس أمرا محتدثا حجاب يعني አዲስ የተፈጠረ አዲስ የመጣ ቢድዓ አይደለም አዲስ የመጣ ትእዛዝ አይደለም ليس أمرا مستحدثا አዲስ የታዘዘ ትእዛዝ አይደለም አዲስ የመጣ ትእዛዝ አይደለም ولا عادة قديمة ድሮ የነበረ ባህልም አይደለም بل هو تشريع الرباني أملاكاوي የሆነ ትእዛዝ ነው أمر الله به نساء النبي صلى الله عليه وسلم وبناته الله በዚህ በተከበረው አንቀጹ የነብዩ ሚስቶች ያዘዘበት የሆነ ዒባዳ ነው ድንጋጌ ነው ትእዛዝ ነው وبناته እንደዚሁም ሴት ልጆቹን ወኒሳኢ المؤمنين አጠቃላይ ሴት አማኞችን ያዘዘበት የሆነ ድንጋጌ ነው وقد بدأ الله بذكر أزواج النبي صلى الله عليه وسلم ثم بناته ثم عمم الأمر على نساء المؤمنين መጀመሪያ ቅድም እንዳልኳችሁ የሁሉም ቁድዋ ሞዴሎች ምሳሌዎች እነሱ ስለሆኑ አላሁ ተባረከ ወተዓላ ትእዛዙን በእነሱ ጀመረ በማን بزوجات النبي صلى الله عليه وسلم በነብዩ ሚስቶች የነሱን በማውሳት ጀመረ አላህ እኮ እንዳጠቃላይ ሲያወርድ يعني አጠቃላይ ሴቶችን ይዘዝ ብሎ ማለት ይችል ነበር ወኒሳል ሙእሚኒን ሲልኮ ይገቡ ነበር ነገር ግን አላሁ ተባረከ ወተዓላ ቁድዋ ሊያረጋቸው ፈለገ وانذر عشرتك الاقربين ያለው አላህ መጀመሪያም ሲያዝ ቅርብ ዘመዶችን አስጠንቅቅን ያለ አላህ ተባረከ ወተዓላ اذا መጀመሪያ ማንን እንዲያዝ ማን እነማን ለብሰው እንዲያሳዩ ፈለገ አላህ ተባረከ ወተዓላ የነብዩ አለይሂ ሰላቱ ወሰለም ሚስቶች ከዛስ ለነብዩ ቅርብ የሆኑት እነማን ናቸው ልጆችንም ዘዘለ አላህ ተባረከ ወተዓላ ከዛ አጠቃላይ ደግሞ ለሴት አማኞች በሙሉ ማለት ነው እንደዚሁም በሌላ አንቀጽ አላህ ተባረከ ወተዓላ وإذا سألتمهن متاعا فسألوهن من وراء حجاب ይላል የነብዩ ሚስቶች እቃን መጠየቅ በፈለጋችሁ ጊዜ የሆነ እቃ ከነሱ ዘንድ በፈለጋችሁ ጊዜ فسألوهن من وراء حجاب ከመጋረጃ በስተጀርባ ጠይቋቸው ذلك ሚያቹኮ አطهر لقلوبكم وقلوبهن ለእናንተም ቀልብ ለነሱም ቀልብ እጅግ በጣም የጸዳው ነው የተሻለው ምርጡ ነው ይላል አላህ ተባረከ فانظرنا يا اخواتي እህቶቼ ተመልከቱ الى هذه الكلمات العظيمه እቺን ትልቅ የሆነች ንግግር ተመልከቱ ذلكم اطهر لقلوبكم وقلوبهن على الله تبارك وتعالى فالحجاب ليس سترا لجسد فقط حجاب የሰውነት አካል ለመሸፈን ብቻ አይደለም የተደነገገው بل هو سبب لطهارة القلوب እንደዚሁም ቀልቦችንም ለማጽዳት ነው የተደነገገው አላህ ሒጃብና ኒቃብን ሲደነግገው ምን ለማድረግ ነው ቀልቦችንም ለማጽዳት ጭምር ነው የሰውነት አካል ለመሸፈን ብቻ አይደለም ቀልቦችንም ለማጽዳት ነው ሰበብ ነው وحفظ للعيون አይኖችንም ለመጠበቅ وصيانة للمجتمع አጠቃላይ ማህበረሰቡንም ለመጠበቅ ምንድነው ማለት ነው ሰበብ ነው ولذلك كانت امهات المؤمنين اشد الناس حرصا على الحجاب لازم ሲባል ያማኞች እናት የሆኑት የነብዩ አለይሂ ሰላቱ ወሰለም ሚስቶች በዚህ በሂጃብ ላይ እጅግ በጣም ብርቶችና ጠንካራዎች ነበሩ ማለት ለምን لانهن علمنا ان الحجاب طاعه لله እነሱ ሂጃብ የአላህ ተባረከ ወተዓላ ትእዛዝ መሆኑን አውቀዋል ምርጫ አይደለም ፍላጎት አይደለም اختيار አይደለም የአላህ ትእዛዝ ነው የአላህን ትእዛዝ ደግሞ ለማንም ተብሎ አይተውም ለማንም ተብሎ يعني አይሰራም ለአላህና ለአላህ ብቻ ተብሎ ነው ይካል ሂጃብ እንድትለብሱ ለፈለገ አይደለም መልበስ ያለባችሁ ምክንያቱም አላህ ተባረከ ወተዓላ ያዘዘውን ትእዛዝ يعني لا طاعة في مخلوق في معصية الخالق الله تبارك وتعالى بمتازز لاي فطرن متازز አይቻልም الله تبارك وتعالى ናምጹ ለፍጡር መታዘዝ አይቻልም في معصية الخالق አላህን ያመጹ ማለት ስለዚህ ሂጃብ ዒባዳ ደግሞ ለሰው ተብሎ አይሰራም ማወቅ ያለብን ነገር አሁን አንዳንዶቻችን ሂጃብ የምትለብሰው ምናልባት ሆነ አካል ወይም ለቤተሰብ ወይም ደግሞ በተለያዩ ምክንያቶች ብቻ ልትለብሱ ይችላላችሁ ይሄ ከሆነ ኪሳራ ውስጥ ናችሁ ሶላት
ስንሰግድ ጾም ስንጾም ለሌላ አካል እንደማንጾመው እንደማንሰግደው ሁሉ ሒጃብ ለማንም ብለን መልበስ የለብንም። ለአላህ ብቻ ብለን ነው መልበስ ያለብን። እንደዛ ከሆነ ሽርክ ውስጥ ሊገባ ይችላል። ለአላህ ተብሎ የሚሰራውን ስራ ለፍጡር ተብሎ ከተሰራ የዚህን ጊዜ ሌላ ከባድ ጣጣ ያመጣልና ማለት ነው። ለዛም ነው ነብዩ አለይሂ ሰላቱ ወሰላም ሚስቶች አውቀዋል አን الحجاب طاعة لله የአላህ ትእዛዝ መሆኑን አውቀዋል። ለነብዩ ብለው አይደለም የለበሱ وأن الطاعة سبيل الطهارة والنجاة الله መታዘዝ ደግሞ የጠሃራና ነጃ የመውጫ መንገድ ሰበብ ነው መንገድ ነው። ኢዘን እህቶቼ የናንተ ሞዴሎቻችሁ እነሱ ናቸው። የናንተ ምሳሌዎቻችሁ ምሳሌ ልታርጓቸው የሚገቡት ልትከተሏቸው የሚገቡት የነብዩ አለይሂ ሰላቱ ወሰላም ሚስቶች ናቸው። طيب ام المؤمنين عائشة رضي الله عنها والحجاب عائشة أن حجاب انديت نبروا كانت ام المؤمنين عائشة رضي الله عنها من أعلم نساء الأمة عائشة أن متعوقوا كزج أمة سيتوج አዋቂዋ ምሁሯ እሷ ናት። ومن أفقههن እጅግ በጣም ደግሞ ቁርአንና ሐዲስን በደንብ የተረዳች የገባት የሆነችው እሷ ናት። وكانت مثالا في العلم والعبادة والحياء عائشة رضي الله عنها በእውቀት ዙሪያ በዒባዳ ዙሪያ በሐያእ ዙሪያ ምሳሌ ናት፣ ሞዴል ናት እሷ ማለት ነው በሁሉም ነገር ላይ። ومن أعظم المواقف التي تبين شدة حرصها على الحجاب عائشة رضي الله عنها بحجاب ላይ ያላትን ጉጉት ሒጃቧን በመጠበቅ ላይ ሒጃቧን በመልበስ ላይ በሒጃብ ላይ ያላትን ትጋትና ጥንካሬ ከሚያዩ ቦታዎች በጣም በጥንካሬ ከምትጠብቁ ከሚያሳዩ ቦታዎች አንዱን ቦታ እንመልከት። ما رواه البخاري ومسلم عنها أنها قالت ኢማም ሙስሊም እና ቡኻሪ የዘገቡ ሶሂህ የሆነ ሐዲስ አለ ሙተፈቅ ዐለይሂ የሆነ በሐዲስ ምን ትላለች? እሷ ናት ሐዲሱንም የዘገበችው። أنها قالت كنت أدخل بيتي الذي دفن فيه رسول الله صلى الله عليه وسلم وأبي ትላለች እኔ እኮ ነበርኩኝ ነብዩ አለይሂ ሰላቱ ወሰላም እና አባቴ በተቀበሩበት ቤቴ እገባ ነበር። فعضع ثوبي ኒቃቤንም አወልቅ ነበር ትላለች። وأقول ከዛም እላለሁኝ إنما هو زوجي وأبي ተመልከቱ እያወራች ያለችው በህይወት ስላለ ሰው አይደለም ስለተቀበረ ሰው ነው። ነብዩ አለይሂ ሰላቱ ወሰላም ሞተው እሷ ቤት ነው የተቀበሩት። ከዛም አቡበከር ሞቱ፣ ከነብዩ በቀኝ በኩል ተቀበሩ። እነሱን ለመዘየር በምትገባ ጊዜ ኒቃቧን ታወልቃለች። ወአቁሉ النبر ትላለች انما هو زوجي وابي እዚህ እኮ ያሉት ኒቃቧን ለማውለቋን ያን እየተናገረች ያለችው ለራሷ አባቴና ባሌ ናቸው እዚህ ያሉት ትላለች። فلما دفن عمر معهم ከዛም በኋላ ዑመር ረዲየላሁ ዐንሁ እሷን አስፈቅደው ከነብዩና ከአቡበከር ጎን እንዲቀበሩ ፍቃድ ጠይቀው በተቀበሩ ጊዜ ትላለች فوالله ما دخلته إلا وأنا مشدودة علي ثيابي يا الله ዑመር ከተቀበረ በኋላ ዑመር አጅነብይ ወንድ ነው ለሷ ምንም አይደለም። ዑመር ከነሱ ጎን ከነሱ ጋር ከነብዩና ከአቡበከር ጋር ከተቀበረ በኋላ በአላህ ይሁንብኝ ትላለች እየማለች ነው የምትናገረው። በአላህ ይሁንብኝ እኔ እኮ በጭራሽ አልገባሁም በልብሴ በኒቃቢ የተሸፋፈንኩ ሆኜ እንጂ والله እዛ ገብቻ አላቅም ትላለች ዑመር ከተቀበረ በኋላ። ለምን ሐያአን ሚን ዑመርን ሐያ አድርጌ ትላለች። ያ አላህ ወንድሞቼ እህቶቼ ይህን ሐዲስ እስኪ አስታውሱ፣ ይህን ሐዲስ አስተገንዘቡ። አይሻ ይህን የምታደርገው ለምንድን ነው?
ለሞተ ቀብር ውስጥ ላለ አካል መሸፈን ግዴታ ሆኖ ነው እንዴ? አላህ ሂጃብን ያወረደው ቀብር ውስጥ ላለ ለተቀበረ አካል እንድትሸፈን ነው አንድ ሴት ነው ወይስ ዑመር ያየኛል ብላ ነው? ላ አይደለም። ልትረዱ የሚገባችሁ ስለ ሂጃብ ምን ያክል ስለ ኒቃብ ምን ያክል ጥንካሬ እንደነበራቸው ነው የሚያሳየው። ምን ያክል ራሳቸውን ከአጅነብይ ወንድ ሙቶም እንኳን ሀያ ያደርጉ ነበር እንኳን በህይወት እያለ ማለት ነው። هذا شد حرصا على الحجاب ይህ እንግዲህ ለነሱ ያላቸውን በሂጃብ ላይ ያላትን የአይሻን ሽዳና ጥንካሬ ነው የሚያሳየው ማለት ነው። ተመልከቱ። እኛ ግን በህይወት ላለ ሰው ሀያ አናደርግም እንኳን የሞተ ሰው አይደለም ማለት። ስለዚህ እህቶቼ በዚህ ልክ የአይሻን መንገድ ልትከተሉ ይገባል። አይሻ ይህን ያደረገችው ላንቺ ሞዴል ላንቺ ምሳሌ ለመሆን ነው። የቂያማ ቀን ድረስ ይህ ሐዲስ እየተወሳ የሷ ልጆች የሷ ተከታዮች በሂጃባቸው ላይ እንዲጠነክሩ ስለምትፈልግ ነው ማለት ነው። فانظروا الى هذا الحياء العظيم ወደዚህ ትልቅ ወደ ሆነ ሐያ ተመልከቱ። ዑመር ረዲየላሁ ዐንሁ قد مات ዑመር ሞቷል። وهو في ቀብር ውስጥ ነው ያለው። ولا ينظر አይመለከትም ولا يراها آياتም እሷንም ومع ذلك كانت عائشة رضي الله عنها تستحي منه وتشد ثيابها ልብሷን ጠበቅ አድርጋ ታስር ነበር። ከዑመርም ሐያ ታደርግ ነበር። فأين نحن من هذا الحياء እናንተ የት ናችሁ? فأين أنتم أيها الأخوات الفاضلات السلفيات እናንተ ሰለፊይነን እያላችሁ የምትሞግቱቶች የት ናችሁ እናንተ? እኛ አይሻ ተከታይ ነን እያለ ሰለፊያት ነኝ ማለት አንድ ሴት እኮ ነው ራሷን ሰለፊያ ነኝ ስትል እኮ የአይሻ ተከታይ ነኝ ማለቷ እኮ ነው። አይሻ ሰለፉን ኒሳ የሰለፎች ሴቶች እሷ ናት። ሴት ሰሐቢያቶች ናቸው። የእሷ ተከታይ ነኝ እህቴ ሆይ فأين أنت من هذا الحياء አንቺ ከዚህ ከአይሻ ሐያ አንፃር የት ነሽ? የት ነው ያለሽው? إن الحياء ليس ضعفا ሐያ ማድረግ እኮ ድክመት አይደለም። አይናፋርነት ድክመት አይደለም። وليس تخلفا ኋላ ቀርነትም አይደለም። وليس عجزا عن الحياة ከህይወትም እንደዚሁ ደግሞ ደካማ ስለሆናችሁም አይደለም። ሐያ የሚያደርጉ ሴቶች ደካማ ስለሆኑ አይደለም። ኋላ ቀር ስለሆኑ አይደለም። አይናፋር የሆኑ ሴቶች ኋላ ቀርና ደካማ ስለሆኑ አይደለም። በልሐያኡ ኢማኑን ሐያ ኢማን መሆኑን ስለሚያውቁ ነው። ከኢማን ታላላቅ ፍሬዎች አንዱ ቅርንጫፎች አንዱ ስለሆነ ስለሚያውቁ ነው። ወልሐያኡ ዚነቱን ሐያ አይናፋርነት ውበት መሆኑን ስለሚያውቁ ነው። ወልሐያኡ ሒስዱ ሊልመርአ ሐያ ለሴት ልጅ መጠበቂያዋ እንደሆነ ስለሚያውቁ ነው። إذن أين أنتم في هذا الحياء ታዲያ ከዚህ ሐያ የት ናችሁ እናንተ? የትኛው ሐያ? ያ ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው አልሐያኡ ሚነል ኢማን ሐያ ከኢማን አንዱ ቅርንጫፍ ነው ያሉለት ከሆነው ሐያ የት ናችሁ እናንተ? إذن فمن أرادت أن تزداد إيمانا ኢማኗን እንዲጨምርላት የፈለገች ሴት فلتزدد حياء ሐያ ልትጨምር ይገባታል። حياء ልታበዛ ልትጨምር ይገባታል። ومن أرادت أن تحفظ كرامتها ክብሯን መጠበቅ የፈለገች ሴት فلتحفظ سترها መሸፋፈኗን ልትጠብቅ ይገባታል። إذن ኢማኗ ሲጨምር ልክ እንደ አይሻ ማለት ነው። አንድ ሴት ሐያው አበዝቶ ኢማኗ ሲጨምር ልክ እንደ አይሻ ምን ታደርጋለች? ከሞተም አካል እንኳን ሐያ ታደርጋለች ማለት ነው። ቀብር ውስጥ ካለም አካል እንኳን ቢሆን ሐያ ታደርጋለች ማለት ነው። إذن የእውነት የአይሻ ተከታዮች ከሆናችሁ እውነት አይሻን ሞዴል አድርጋችሁ የምትከተሉ ከሆነ የአይሻን መንገድ ልትይዙ ይገባል። አይሻ በሂጃቧ ላይ የነበራት ጥንካሬ ሊኖራችሁ ይገባል። በኒቃቧ ላይ የነበራት ጥንካሬ ሊኖራችሁ ይገባል። የአይሻ ሂጃብ አለባበስ እንዴት ነው ብላችሁ ታሪኳን ልታውቁ ልታጠኑ ይገባችኋል ማለት طيب وهذه أم المؤمنين سودة رضي الله عنها اسكي سلا سودة دقم النورة ومن عظيم ما يدل على حرص نساء النبي صلى الله عليه وسلم الستر والحياء نجا في قصة سودة رضي الله عنها النبي عليه الصلاة والسلام مستوج
በሒጃብ ላይ በመሸፋፈን በሐያ ላይ ካላቸው ጥንካሬ ካላቸው ብርታት ከሚጠቁሙ ታላላቅ ሐዲሶች ቂሷዎች ውስጥ የሰውዳ ታሪክ ነው فقد كانت نساء النبي صلى الله عليه وسلم يخرجن لحوائجهن የነብዩ አለይሂ ሰላቱ ወሰለም ሚስቶች በማታ በጨለማ ሐጃቸውን ለመፈጸም ለሽንት እንደዚሁም ወደ ውጭ ይወጡ ነበር ማለት ነው ይወጡ ነበር وكانت سودة رضي الله عنها امرأة طويلة سودة የነብዩ አለይሂ ሰላቱ ወሰለም ሚስት ረጅም ነበረች ከሁሉ طويلة ነበረች ረጅም ነበረች ከዛም አንድ ጊዜ ተሰብስበው ለሽንት በወጡበት ሰዓት በዛን ዘመን ሴቶች በጨለማ እንጂ በቀን አይወጡም ነበር አሁን ላይ ፈሊላ الحمد ወልሚና ከዚህ ገላግሏቸዋል አላህ ሁሉም ራሱን የቻለ የተሰተረ ቦታ ነው ያለው የዛን ሰዓት እንደዛ ነገር ስለሌለ የሆነ ቦታ አለ ራሱ እዛ ቦታ ላይ ነው የሚሄዱት ያም ደግሞ በማታ ነበር የሚሄዱት ማታ ሁሉም ወንድ ከገባ በኋላ ነውና እንዳጋጣሚ አንድ ቀን እንደወጡ ዑመር ረዲየላሁ ዐንሁ በዛ ሲያልፋያቸው فعرف عمر رضي الله عنها عمر አወቃት አንቺ ሰውዳ አይደለሽም እንዴ አንቺ የነብዩ ሚስት ሰውዳ አይደለሽም ወይ አንዳለ በዚህ ልክ ተጣራ አይቼሻለሁኝ አለ አይቼሻለሁኝ በጣም ተደብቆ ከመውጣታቸው የተነሳ ዑመር የዚህን ጊዜ ምን ፈለገ አላህ ተባረከ ወተዓላ አያተል ሒጃብን እንዲያወርዱ ፈለገ ነብዩ አለይሂ ሰላቱ ወሰለም ሄዱ አማከራቸው የአላህ መልእክተኛ ሆይ ሚስቶቹን እንዲሸፈኑ ዘዟቸው حجاب يلبسوا على عمر رضي الله عنه فنزلت آية الحجاب كزام حجاب آية ورد وكان ذلك من أسباب زيادة الحرص على الستر والحجاب من هنا مالتنا بمشفاف اللي تلك هنا يعني قوقتنا حرص أمر الله مالت وهذا يبين أن الحجاب ليس أمرا ثانويا في حياة المرأة المؤمنة بل هو من شعائر العفة والطهارة حجاب በአንድ ሴት ህይወት ላይ እንደው ዝም ብሎ የተደነገገ ምን አይደለም ማለት ነው ልብስ አይደለም ሻዓር ነው መገለጫ ነው የጨዋነት የጧሃራነት የንጹህነት መገለጫ ነው ተመልከቱ እንግዲህ ሰውዳ በሷ ሰበብ ምን ወረደ ማለት ነው አያት الحجاب ወረደ ማለት ነው فهذه نساء الصحابة الصحابيات الصحابة وسرعات الاستجابة لأمر الله أخواتي في الله إذا كنا تريدنا أن تعرف معنى الامتثال الحقيقي تككلنيا يا الله تبارك وتعالى انتزاز تكباري ما أدرق انديت اندهونا ماوك متفلقو كهونا فلننظر إلى نساء الصحابة اسكي صحابوችን ታሪክ እንመልከት የአላህን ትእዛዝ ተግባራዊ ማድረግ ቶሎ ብሎ የአላህን ትእዛዝ በሰሙ ባወቁ ጊዜ ተግባራዊ ማድረግ እንዴት እንደሆነ እንመልከት كانت المرأة في ذلك الزمان إذا سمعت حكما من أحكام الله لم تقل በዛ ዘመን በሰሐቢያቶች ዘመን የነበሩ ሴቶች የሆነ ወህይም ይወድ ከነብዩ አለይሂ ሰላቱ ወሰለም አንደበት የሚምጣ በቁርአን የሚወረድ የሆነን ሁክም በሰሙ ጊዜ የሆነን ድንጋጌ አላህ ተባረከ ወተዓላ ያዘዘውን ትእዛዝ ይደነገጉን ድንጋጌ በሰሙ ጊዜ ለም ተቁል አንዳንቸው እንኳን አትልም ነበር ሳንተዚሩ حتى ارى هل يناسب ام لا ያ የወረደ ሁክም ከኔ ጋር ይሄዳል አይሄድም ያምርብኛል አያምርብኝም ከስራዬ ጋር ከትምርቴ ጋር ወደዛ አትልም እነ ቤተሰቦች ላስፈቅድ በዚህ ከሌላ አስፈቅድ ጓደኞች ለብሰው አላለበሱም አትልም ነበር ولم تقل سأنتظر حتى أرى ماذا سيقول الناس ሰዎች ስለዛ ምን እንደሚሉ እስኪ ልተባበቅ እስኪ ምንድነው የሚሉት አትልም ነበር ማለት ولم تقل سأنتظر حتى تتغير العادة እስቲ ቆይ ብዙዎች ይልበሱ ባህሉ ይቀየር አትልም ነበር بل كانت تقول سمعنا وعطعنا لك يا الله تبارك وتعالى ትእዛዝ ስትሰማ በምንም ጉዳይ ይሁን ምንም
ሰምተናል ታዘናል ነበር የሚሉት ወደውም ተግባራዊ ያደርጉ ነበር ለዛብ الله تبارك وتعالى إنما كان قول المؤمنين إذا دعوا إلى الله ورسوله ليحكم بينهم أن يقولوا سمعنا وأطعنا وأولئك هم المفلحون على الله تبارك وتعالى يا أمانيوش نقر لهم يمقباو إذا دعوا إلى الله ورسوله ودع الله أنه ودى ملكتين وبتترق الزي ليحكم بينهم بالنسو لا يفرد لست بتترق الزي أن يقولوا سمعنا وأطعنا سمتنا التعزنا اللي لنا يمقباتشو وأولئك هم المفلحون النزم يمفلقوت يمياغنيو كميفروت يمتبقوت فلاح يميوتو تنسونا تشيلال ومن أجمل الأدلة على سرعات استجابة نساء الصحابة لأمر الحجاب እጅግ በጣም እነዚህ ሰሃቢያቶች የአላህ ተባረከ ወተዓላን ትእዛዝ በሂጃብ ላይ ያዘዘውን ትእዛዝ ተግባራዊ ለማድረግ ለመቀበል የነበራቸው ፍጥነት የረበናቸው ችኳሎትን የሚያሳየው ያማረ የሆነ መረጃ ما روته أم المؤمنين عائشة رضي الله عنها قالت يرحم الله نساء المهاجرات الأول لما أنزل الله وليضربن بخمرهن على جيوبهن شققن مروطهن فاختمرن بها الله تبارك وتعالى እነዚህ ሙሃጅር ሴቶችን የአንሳር ሴቶችን የመጀመሪያዎቹን አላህ ይዘንላቸው ትላለች لما أنزل الله ባወረደ ጊዜ ባዘዘ ጊዜ وليضربن بخمرهن መከናነቢያቸውን ይልቀቁ على جيوبهن በደረታቸው ላይ በአንገታቸው ላይ ይልቀቁ የሚለው የአላህ ተባረከ ወተዓላ አንቀጽ በወረደ ጊዜ ሸቀቅነ ሙሩጠሁነ ትላለች መጠቅለያቸውን መጋረጃቸውን መቅደድ ጀመር ፈختمرنا بها በሱም ራሳችንን ጠቀለልን ትላለች በሌላም ሐዲስ እንደመጣው የአንሳር ሴቶች የአይተን ሂጃብ በወረደ ጊዜ ራሳቸው ላይ ቁራ የሰፈረባቸው መስለው ወጡ ትላለች ማለት ተመልከቱ ነገ ሂጃብ አሰፍቼ ኒቃብ ገዝቼ አማርጬ አዝዤ አሰርቼ አላሉም ማሰራት ጠፍቷቸው አይደል በእነሱም ጊዜ ይሰራ ነበር ከተለያዩ ሀገሮች ይመጣ ነበር የተለያዩ ልብሶች ወዳው ባላቸው ጨርቅ ነው ያላቸው መጠቅለያቸውን ቀደው ምን አደረጉ ሂጃብ አደረጉት ማለት ነው ኒቃብ አደረጉት ማለት ነው ይህ በዚህ ልክ ነው የአላህን ትእዛዝ ለመተግበር የነበራቸው ችኳሎት ማለት ነው የነበራቸው ፍጥነት فماذا فعلنا እናንተስ ምን ሰራላችሁ لم يكن عندهن انتظار طويل الناس زند رجيم የሆነ ጥበቃ አልነበረም ولا تردد እንደዚህም ደግሞ ተረዱድም አልነበረም እንደው ለልበስ አልልበስ እንደው በለብስሳ ባለብስሳ እንደው ይሄ ከብደኛል ይሄ እንትን ይለኛል ولا مجادله ጭቅጭቅም አልነበረም ልበስ አትልበስ ጭቅጭቅ የለም بل لما سمعنا امر الله سارعنا الى الامتثال يا الله ትእዛዝ በሰሙ ጊዜ ቀጥታ ቶሎ ብለው ይቻኮላሉ ያንን ተግባራዊ ለማድረግ ማለት هذا هو الإيمان الحق እውነተኛ ኢማን እውነተኛ አማኝነት ብሎ ማለት ይሄ ነው هذا هو حب الله ይሄውን አላህን መውደድ ብሎ ማለት هذا هو تعظيم أوامر الله يا الله ትእዛዝ ማላክ ማክበር ብሎ ማለት ይሄ ነው እህቶቼ ስለ ሂጃብ ተደጋግሞ ጊዜ እየተነገራችሁ ሂጃብ ኒቃብ የማለብሱ አለባበሳችሁን የማታስተካክሉ እህቶች ሐቂቃ በራሳችሁ ልታፍሩ ይገባችኋል ሌላኛው قصة أسماء بنت أبي بكر رضي الله عنها ومن المواقف المشهورة في باب ستر المرأة ستلجي بما شفافا زري علي يتاوقوا يهونو يعني تاريخ وشال ما روي أن أسماء بنت أبي بكر رضي الله عنها يا أبو بكر لك كونتك كأسماء يتزقب حديثنا وقد ورد حديث في سنن أبي داود فيه ذكر الثياب التي تصلح للمرأة إذا بلغت المحيض عند سيد حيد بايش جزي لاك ما دام بدرسش جزي للصوا ملبس ያለባት ልብስ ምን አይነት ነው የሚለውን سنن أبي داود ላይ እንደተዘገበው ይመጣል ولكن أهل العلم تكلموا في صحة إسناده فلا يصح أن نجعله وحده أصلا في إثبات حكم الشرعي طيب ولكن الأدلة الصحيحة من القرآن والسنة
وفعل الأمهات المؤمنين ونساء الصحابة كثيرة واضحة في تقرير مدى الستر والعفة በቁርአንና በሐዲስ የመጡት የሆኑ ማስረጃዎች እንደዚሁም ደግሞ በነብዩ አለይሂ ሰላቱ ወሰለም ሚስቶች በእነሱ ዙሪያ የመጡት የአለባበስ ማስረጃዎች እንደዚሁም ብዙዎች የሴት ሱሐቢያቶች በሂጃብ ዙሪያ የነበራቸው ማስረጃዎች ግልጽ የሆነ ጉዳይ ነው ማለት ግልጽ የሆነ ጉዳይ ነው ምክንያቱም ሐዲሱ አስማ ያው በሲሐው ላይ ዑለማዎች ብዙ ነገር ስላሉ ነው ማለት አላይ ሐሊን ብዙ ሶሂህ የሆኑ ማስረጃዎች ስላሉ እንደዚህ ዑለማዎች የተካለፉበት ላይ መግባት ያስፈልገንምና ሒጃብ ግዴታ ለመሆኑ አላህ በቁርአን አውርዷል ነብዩ በሐዲስ ተናግረዋል የነብዩ አለይሂ ሰላቱ ወሰለም ሚስቶች ተግባር የሱሐቦች ብዙ የሱሐቦች ተግባር ያጠቃላይ የሱሐቦች ተግባር የሚገልጽ የሆነ ጉዳይ والمؤمنة العاقلة እንደው አስተንታኝ የሆነች እንደው ትክክለኛ አእምሮ ያላት ሴት لا تبحثوا عن ادنى ما يجيز لها ان تكشف ፊቷን ለመግለጥ የሚያበቃላት የሆነ ትንሽዬ ሽንቁርን ሂጃብ ላለመልበስ ኒቃብ ላለመልበስ ትንሽዬ የሆነች መስመርና ሽንቁር ልትፈልግ አይገባትም بل تبحثوا عن اكمل ما يقربها الى رضوان الله ልትፈልግ የሚገባው ሙሉ የሆነው ወደ አላህ ውዴታ የሚያቀርባት የሆነው ነገር ነውና ማለት ነው አሁን ላይ ስለምን ሰማ ነው ኒቃብ እኮ ሱና ነው እያሉ አይደለም እንዴ ኺላፍ አለበት ትላለች ወልዒያዙ ቢላህ አላህ ይጠብቀን በኒቃብ ዙሪያ ላይ ምንም አይነት ኺላፍ የለም እንደው ሱና ነው ያሉ ዑለማዎች እንኳን ሱና ነው ከተባለ ሱና ብሎ ማለት እኮ የነብዩ ትእዛዝ የነብዩ የሰሩ ስራ እኮ ማለት እኮ ሱና ማለት እኮ የሚተው ዝም ብሎ እንደቀላል የሚታይ አይደለም እኮ አንድም የለም አንድም አካል ያለ የለም ፊቷን መግለጥ ይበቃላታል ያለ አንድም ዑለማ የለም ታዲያ እነዛ የሴት ሱሐቢዮች እንዴት ነበር ሒጃብን የሚመለከቱት كانت نساء الصحابة ينظرن إلى الحجاب على أنه طاعة الله حجاب يا الله تزاز مهون يملكته نبر فليس الحجاب عادة فقط حجاب بحلنا يا عربوش بحلنا بلو عايوتم نبر وهو أيضا عبادة مهون نبر عبادة بلو ميقوتروت وليس الحجاب عزلة عن الحياة نكاية زمبلو من شافر بشعير لم يحسبوت معلتنا عبادة بلو لم يحسبوت بل هو حفظ للكرامة يسيت ليش كبر يميتطبق ነው ብለው ነበር የሚያስቡት وليس الحجاب عائقا عن العلم فقد كانت عائشة رضي الله عنها من أعلم الناس وكان الصحابة يرجعون إليها في العلم عائشة ነበረች ከሰዎች ሁሉ እጅግ በጣም አዋቂ ሆነች حتى ሱሐቢ ወንድ ሱሐቦች እንኳን ወደሷ ዕውቀት ለመማር የሚሄዱላት ወደሷ ሄደው ፈትዋ የሚጠይቋት የሆነች ነበረች እሷ በሂጃብ ላይ የነበራትን አቋም ቅድም አይተናል ሂጃብ ከትምህርት የሚያግድ አይደለም ሂጃብ ከስራ የሚያግድ አይደለም ከምንም ነገር አያግድም እህቶቼ فقد كانت النساء الصحابة تساعدن في اعمال الخير እነዚህ ሴት ሱሐቢያቶች በመልካም ስራ ላይ ይሽቀዳደሙ ነበር ويخدمون المجتمع ማህበረሰቡን ይካድሙ ነበር في حدود الشرع በሸሪዓ ድንበር ውስጥ ሆነው ሂጃባቸውን ኒቃባቸውን ጠብቀው ኡማውን ይካድሙ ነበር መልካም ስራዎችን የተፈቀዱ የሆኑ ስራዎችን ይሰሩ ነበር فالحجاب لم يمنعهن من العلم حجاب ከውቀት አልከለከላቸውም ولم يمنعهن من العبادة كعبادة አልከለከላቸውም ولم يمنعهن من العمل الصالح ከመልካም ስራ ከተፈቀደ ከሆነ ስራ ሐላል ከሆነ አላህና መልእክተኛው የሚወዱት ከሆነ ስራ አልከለከላቸውም بل كان سترا وعفافا طاعة لله ለነሱ እንደውም መደበቂያቸው ነበር يعني መጠበቂያቸው ነበር እንደዚህም የአላህ ትእዛዝ አድርገው ነበር የሚያዩት ማለት ነው ስለዚህ ሂጃብ ላለመልበስ ምንም አይነት ምክንያቶች ተቀባይነት የላቸው الحجاب بين الامس واليوم حجاب ትናንትናና ዛሬ እንዴት ነበር ትናንት እነዛ በሴት ሱሐቢያቶች ዘመንና አሁን እንዴት ነበር ان من اخطر ما يواجه المرأة المسلمة في زماننا አሁን ላይ በዘመናችን አማኝ የሆነችን ሴት ሱና ተከታይ የሆነችን ሴት የሚጋፈጣት ከባድ የሆነ አደጋ አለ ከዛም أن تقاس القيم الشرعية بميزان المجتمع يتستكاكل የሆነ ቀጥ ያለ የሆነውን ሸሪዓን የሸሪዓን ድንጋጌ አሁን ባለው ማህበረሰብ
ፋሽን ተከታይ በሆነው ማህበረሰብ መመዘኗ ቅያስ ማድረጓ فإذا قيل لها لماذا تلبسين الحجاب حجاب ለምንድን ነው የምትለብሺው በተባለች ጊዜ قالت لأن الناس لا يلبسونه ሰዎች እኮ ሂጃብ አይለብሱም ትላለች ፋሽን ነው እኮ እነሱ የሚለብሱት እኔ እንዴት ብቻዬን ለብሳለሁ የአገሬ ሰዎች የሰፈሬ ልጆች እኮ ሂጃብ አይለብሱም ጓደኞቼ እኮ ሂጃብ አይለብሱም ጎረቤቶቼ እኮ ሂጃብ አይለብሱም ታዲያ እኔ ብቻዬን ለብሳለሁኝ እህቴ ሆይ ነገ ጀነት ከነሱ ጋር አትገቢም ቀብሩስ ከነሱ ጋር አትጠየቂም እነሱ ስላለበሱ ነው ያለበሱት የሚለው መልስ ነገ አላህ ፊት አያዋጣም አንቂዚ አንፉሰኪ ሚን النار ራስሽን ከእሳት ልታድን ይገባሻል ሁላችሁም ማለት ነው وإذا قيل لها لماذا تتركين الحجاب حجاب ለምንድን ነው የምትተይው ለምንድን ነው የማትለብሺው በተባለች ጊዜ قالت لأن الناس تركوه ሰዎች እኮ ትተውታል ትላለች وهذا خطأ عظيم ይህ ትልቅ የሆነ ስህተት ነው እህቶቼ فالمؤمنة አማኝ የሆነች ሴት لا تقاس دينها بما يفعل الناس ሰዎች በሚሰሩት ስራ ዲኗን ቅያስ አታደርግም አታነጻጽርም بل تقيس فعل الناس بما جاء في كتاب الله وسنة رسوله صلى الله عليه وسلم بل እንደውም የምትመዝነው የምታነጻጽረው ሰዎች ያሉበትን ሁኔታ በቁርአንና በነብዩ ሐዲስ ነው ለምታነጻጽረው ከቁርአንና ከአላህ ትእዛዝ አንፃር የት ናቸው ከነብዩ ትእዛዝ አንፃር ከነብዩ ሱና አንፃር የት ናቸው ያሉት በዛ ሚዛን ነው የምትመዝነው ሰዎችን የምታየው በዛ ነው እንጂ ሰዎችን በቁርአንና በሐዲስ አትመዝን ቁርአንና ሐዲስ በሰዎች አይመዘንም ሰዎች ናቸው በቁርአንና በሐዲስ የሚመዘኑት قال تعالى وإن تطيع أكثر من في الأرض يضلك عن سبيل الله ምድር ላይ ያሉ አብዛኛዎችን ብትታዘዛቸው ከአላህ መንገድ ያጠሙሃል ይላል فلا تكوني آسرة الموضوع እስር ቤት ያለች የሆነች አትሁኝ የታሰረች አትሁኝ ولا آسرة كلام الناس በሰዎች ንግግር የታሰርሽ አትሁኝ ولا آسرة نظارة المجتمع በማህበረሰቡ እይታ የታሰርሽ አትሁኝ እከሌ ምን ይለኛል የሰፈሬ ሰዎች ምን ይሉኛል ወሃብይ ይሉኛል አክራሪ ይሉኛል እሷ እኮ እንዲህ ይሉኛል ኧረ ሰላም አትልም ይሉኛል لا والله በሂጃብሽ ጉዳይ የመጣ ይምጣ የተከፈለው መስዋዕትነት ክፈይ ያስከፈለሽ መስዋዕትነት ልትከፍል ይገባሻል በሂጃብ ጉዳይ በኒቃብሽ ጉዳይ አትደራደሪ ኒቃብሽ ከእሳት መጠበቂያሽ ነው ጀነት መግቢያሽ ነው ኩኒ አመተ ሊላህ ያ አላህ ምርጥ ባሪያ ሁኚ فإن العزة كلها في طاعة الله ምክንያቱም የትኛውም ልቅና ክብር ያለው አላህ ተባረከ ወተዓላን በመታዘዝ ነው ማለት ነው አላህን በመታዘዝ ነው ስለዚህ እህቶቼ ሰዎች ንግግር ሊያግዳቸው አይገባም ያቀዋለ الناس ሊያግዳቸው አይገባም ከኒቃብ ከሂጃባቸው ማለት ነው ማንንም ያለውን ይበል ቤተሰብም ያለውን ይበል ይህ የአላህ ትእዛዝ ነው የማንም ትእዛዝ አይደለም ከአላህ ትእዛዝ በፊት ማንንም ታስቀድሙ አይገባችሁም ማለት ነው من تقول انا احب الله ولكن لا استطيع الحجاب እኔ አላህን እወዳለሁኝ የምትል እኔ መልእክተኛውን እወዳለሁ የምትል ነገር ግን ሂጃብ አለብስም የምትል ሴት እህቴ ሆይ اذا كنت تحبين الله اللهን የምትወዲ ከሆነ فسالي نفسك ራስሽን ጠይቂ هل يمكن ان تحب الله ثم ترد امره አላህን ትወጃለሽ ከዛም የሱን ትእዛዝ አልታዘዝም ማለት ይሄ የሚሆን ነገር ነውን አላህን እወዳለሁ እያልሽ ትእዛዙን ደግሞ በጎን አይኔ ሂጃብ መልበስ አልችልም በሂጃብ ያዘዝከኝን ጉዳይ አልታዘዝም ማለት ትችያለሽን هل يمكن أن تقولي نحب رسول الله صلى الله عليه وسلم ثم نرفض سنته መልእክተኛውን እወዳለሁኝ ነገር ግን የሳቸውን ሱና እኔ አልቀበልም እሱን ጀርባ ሰጣለሁ ማለት ይቻላልን إن المحبة الصادقة እውነተኛ ውዴታ ብሎ ማለት نحب رسول الله يعني እውነተኛ ውዴታ ብሎ ማለት ليست كلمة تقال باللسان በምላስ ብቻ የምትነገር አይደለች ፊዳካ ቢኡሚ በማለት ብቻ አይደለም بل هي طاعة واتباع በመታዘዝና በመከተል ነው ውዴታ የሚገለጸው قال الله تعالى قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم والله غفور رحيم قل بلاش يا محمد إن كنتم تحبون الله اللهን የምትወዱ ከሆናችሁ فاتبعوني እኔን ተከተሉ ይበላችሁ የመልእክተኛውን ሱና ተከተሉ በላቸው የዛን ጊዜ አላህ ይወዳችኋል ወንጀላችሁንም ይሰርዝላችኋል አላህ ደግሞ መሐሪና ዛኝ ሆነ ጌታችን ነው ስለዚህ فإذا كانت المحبة لله صادقة لا الله تبارك وتعالى ያለሽ ውዴታ እውነተኛ ከሆነ ظهر أثرها في الطاعات
يا الله يلشون ودتا اللهم بمتازز يعني قلص للتادرقي يقبل اللهم بمتازز فانا ولتا يقبل وإذا كانت الامرأة تخاف من الناس عند سيوچن متفرا كهونه فلتتذكر أن الله أحق أن يخاف لتستوس የሚገባት الله تبارك وتعالى ከሰዎች በላይ ሊፈራ የሚገባው እሱ መሆኑን ነው በጣም ሊፈራ የሚገባው الله تبارك وتعالى መሆኑን ነው ማወቅ ያለባት ማለት ነው وإذا كانت تخاف من كلام الناس يعني የሰዎችን ንግግር የምትፈራ ከሆነ የሰዎችን ንግግር የምትፈራ ከሆነ فلتتذكر أن كلام الناس ينتهي የሰዎች ንግግር ዛሬ 2 ቀን 3 ቀን 1 ሳምንት ተናግረው ይቆማል ይተውታል ይረሱታል واما حكم الله فباقي يا الله تبارك وتعالى ድንጋጌ ግን ዘውታሪ ነው ايتها المحبه اذا كنت تلبسين الحجاب حجاب የምትለብሽ ከሆነ لان الله امرك به الله تبارك وتعالى በሱ አዞሻል الله تبارك وتعالى ያዘዘሽ ነው እሱ ነው በሒጃብ ያዘዘሽ الله تبارك وتعالى ነው ሒጃብን የደነገገልሽ الله تبارك وتعالى ነው በሒጃብ ያዘዘሽ ስለዚህ ሒጃብ ስትለብሺ ፈስቡቲ ጽኚ ቶብሪ ታገሺ ምንም አይነት መከራ ቢመጣ ምንም አይነት ሙሲባ ቢመጣ ምንም አይነት ችግር ቢደርስብሽ ልትጸኚ ይገባሻል اذا سخر منك احد فثبتي በሒጃብሽ በኒቃብሽ ዙሪያ አንዱ ቢያሾፍብሽ ቢያላግጥብሽ ጽኚ اذا قالوا لك انت متشدده በሒጃብሽ ዙሪያ በኒቃብሽ ዙሪያ አንቺ እኮ አጥባቂ ነሽ አክራሪ ነሽ ቢሉሽ ፈስቡቲ ልትጸኚ ነው የሚገባሽ واذا قالوا لك الزمن تغير ዘመኑ ተቀይሯል እኮ ብለው ቢሉሽ አሁን የሒጃብ ዘመን አይደለም አሁን እኮ የስልጣኔ ዘመን ነው አሁን እኮ የሰለጠነ ዘመን ነው ቢሉሽ فقولي በያቸው نعم تغير الزمن አው ዘመኑ ተቀይሯል ولكن دين الله لم يتغير يا الله دين ግን يا الله قرآن يا الله تبارك وتعالى ትእዛዝ ግን አልተቀየረም በያቸው اذا قالوا لك ما المشكلة في ان تكشفي شعرك ምንድነው ችግሩ ጸጉርሽን ገለጥ ብታደርጊው ምንድነው ችግሩ ፊትሽን ብትገልጪው ብለው ቢሉሽ فقولي المشكلة انني اعبد الله ትልቁ ችግር ማን አላህን ነው ማመልከው በያቸው وانا اخاف عن عصيه እኔ ደግሞ እሱን ማመጽን እፈራለሁ ብለሽ በያቸው وذكري دائما انك لست وحدك ማወቅ ያለብሽ ሁሉ ጊዜ አስታውሺ አንቺ ሁሉ ጊዜም ቢሆን ብቻሽን አይደለሽም في هذا الطريق በዚህ መንገድ ላይ ብቻሽን አይደለሽም فقلبك كانت خديجة وعائشة وحفصة وأسماء وفاطمة وسائر نساء المؤمنين رضي الله عنهم فقبلك كانش بفيتكو ان خديجة ان عائشة ان حفصة ان أسماء ان فاطمة أتكالي ሴት አማኞች ሴት ሱሐቦች ካንቺ በፊት ሒጃብ ለብሰው እንደነበሩ ታስታውሽ ይገባሻል በዚህ መንገድ ላይ በኒቃብ ጉዳይ ላይ አንቺ ብቻሽን አይደለሽም አንቲ ተሲሪነ في طريق العفة አንቺ እየተጓሻለሽ በእነሱ መንገድ ላይ ነው በጥብቅነት መንገድ ላይ ነው እየተጓሻለሽ ስለዚህ ፈስቡቲ ጽኚ ልትጸኚ ይገባሻል لقد كانت امهات المؤمنين نساء عظيمات በርግጥም እኮ እነዛ የአማኞች እናት የሆኑ ሴቶች ታላላቅ ሴቶች ነበሩ ولكن عظمتهن لم تكن في الجمال وحده ነገር ግን የነሱ ታላቅነት በመልክ አልነበረም ولا في المال በገንዘብም አልነበረም ولا في المنصب በዘርም አልነበረም بل كانت في الإيمان والطاعات والعفة والحياء እነሱን ታላቅ ያደረጋቸው الله تبارك وتعالى በመታዘዛቸው በኢማናቸው በጥብቅነታቸውና በአይናፋርነታቸው ነበር ونساء الصحابة لم يكن ضعيفات እነዚህ ሰሃቢያቶች ደካሞች አልነበሩም بل كنا قويات بإيمانهن በኢማናቸው ብርቶች ጠንካራዎች ነበሩ لم يكن محبوسات بل كنا حرات بطاعات الله تبارك وتعالى እነሱ የታሰሩ የተጨቆኑ አልነበሩም بل እንደውም ጨዋዎች ነበሩ በአላህ ትእዛዝ ነፃ የወጡ ነፃዎች ነበሩ لم يكن مختلفات እንደዚሁም የሚጻረሩ አልነበሩም بل كنا سابقات إلى العلم والخير ወደ መልካም ነገር ወደ ዕውቀት የሚሽቀዳደሙ ነበሩ
ቀሮች አልነበሩም ولم يكن الحجاب عائقا لهن عن الحياة ከህይወታቸው በምንም ጉዳይ ላይ አላገዳቸውም አላስቸግራቸውም ነበር ሒጃብ بل كان حصنا يحفظهن من الفتن بل እንደውም ሒጃብ ለነሱ ከፊትና የሚጠብቃቸው ትልቅ መጠበቂያቸው ነበር فأيتها الأخت المسلمة አንቺ ሙስሊም እህቴ ሆይ إذا أردت أن تعرفي كيف تكوني عفيفة فانظري إلى عائشة እንዴት ጥብቅና ንጹህ መሆን ማወቅ የምትፈልጊ ከሆነ እንዴት መሆን እንደሚቻል ማወቅ የምትፈልጊ ከሆነ ወደ عائشة ታሪክ ተመልከቺ وإذا أردت أن تعرفنا كيف تكونين صابرة እንዴት ታጋሽ መሆን እንደሚቻል ማወቅ የምትፈልጊ ከሆነ فانظر إلى خديجة وإذا أردت أن تعرفنا كيف تكونين عابدة الله تبارك وتعالى በደንብ የምትገዛ ዓቢዳ መሆን እንደሚቻል ማወቅ የምትፈልጊ ከሆነ فانظر إلى نساء الصحابة አጠቃላይ ወደ ሴት ሰሃባይ ተመልከቺ وإذا أردت أن تعرفنا كيف تكونين مطيعة لله እንዴት ለአላህ ታዛዥ መሆን እንዳለብሽ ማወቅ የምትፈልጊ ከሆነ فتأملي في سيرة أمهات المؤمنين أمان سيتوچن تاريخ نبي مستوچن تاريخ يسي صحابياتوچن تاريخ ينسون تاريخ استنتن بدن بتماري واذكري دائما والغزي استوشي أن الحجاب ليس سجنا للمرأة حجاب لسيت لج اسر بيت አይደለም بل هو حسن لها ለሷ መጠበቂያ ነው وليس إهانة لها ለሷ ውርደት አይደለም بل هو كرامة لها ለሷ መንገዱ መከበሪያዋ ነው وليس تخلفا ለኋላ ቀርነትም አይደለም حجاب بل هو طاعة لرب العالمين የዓለማት ጌታ የሆነውን መታዘዝ ነው احفظي حجابك حجابشن بدن بارغش طبقينا لبشي واحفظي عفتك እንደዙም ለክብርሽን ጠብቂ واحفظي كرامتك ክብርሽን ጠብቂ ጨዋነትሽን ጠብቂ ጥሩነትሽን ጠብቂ واذا كانت امهات المؤمنين قد سبقناك الى العفه እነዚህ ሴት አማኞች امهات المؤمنين ያማኞች እናት የሆኑት የነብዩ ሚስቶች قد سبقناك አንቺን ቀድመውሽ ከሆነ ለልዕፈቲ ወደ ቁጥብነት فجعلي خطاهن قدوة لك የነሱን እርምጃ ያንቺ ሞዴል تمثال التدريجي واذا ضعفت يوما عندك ان واذا ضعفت يوما عندك ان كدكمش فاذكري ان الله يراك الله عندما ملكش استوشي واذا شعرت ان الطريق صعب قريب متጓዥበት መንገድ የሐቁ መንገድ የሆነቱ መንገድ እኮ በጣም ከባድ መሆኑን በተሰማሽ ጊዜ فاذكري ان الجنه غاليه ጀነት ውድ መሆኗን አስታውሺ በኒቃብሽ ዙሪያ ላይ መከራዎች ከበዙብሽ አስታውሺ ጀነት ውድ እንደሆነች ይውድ እንጂ ጀነት ኢነ አላ ኢነ ሲልዓተ الله الغاليه يا النبي صلى الله عليه وسلم يا الله شቀጥ ውድናት الا وهي الجنه እሷም ደግሞ ጀነት ናት ብለዋል ስለዚህ ያቺን ውድ ነገር ለማግኘት ብዙ ዱንያ ላይ ብዙ መስዋዕትነት መክፈል አለብሽ ማለት ነው واذا قال لك الناس اترك الحجاب حجابን ተይ ብለው ሰዎች ባሉሽ ጊዜ فقولي كيف اترك شيئا ارجو به رضا ربي እንዴት ነው የጌታዬን ውዴታ የምፈልግበት የማገኝበትን ነገር ምተው እንዴት ነው በያቸው ስለዚህ በዚህ መልኩ መጽናት መቻል አለባችሁ ሒጃባችሁን መጠበቅ መቻል አለባችሁ በሒጃባችሁ ላይ መጽናትና በሒጃባችሁ የታወቃችሁ መሆን መቻል አለባችሁ ለልጆቻችሁ ለቀጣይ ትውልድ ለቀጣዩ ማህበረሰብ ሞዴሎች መሆን መቻል አለባችሁ አላህ العفتي وفضلنا من ما ظهر منها وما إجابة صحيحة وقبا وإيمانا ربا كريما ساعات على